በዛሬው ዕለት በአዲስ አበባ ውስጥ እጅግ በጣም ልዩና ሌክዠሪ ተደርገው የተሰሩ የሚሸጡ መኖሪያ ቤቶችን ይዤላችሁ መጥቻለሁ። አንድ ዘመናዊ ቪላ፣ አንድ ዘመናዊ ፎቅ። እነዚህ ቤቶች እስካሁን የትም አልተገነቡም። መታችሁ እዩዋቸው፣ በእርግጠኝነት ትወዱታላችሁ። ሌላም የቤት መረጃ ሳቀርብ እንዲደርሳችሁ ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁም ጋብዙልኝ። ዛሬ ላይክ እፈልጋለሁ። በአስቸኳይ ያያችሁ ሁሉ ላይክ እንድታደርጉልኝ ከበርካቶች እንድታደርሱኝም በአክብሮት ጠይቃለሁ። የዕለቱ መረጃ እንደሚከተለው አጠር አድርጌ አቅርቤላችኋለሁ። ወሳኝ ገዢዎች እንዳያመልጧችሁ ፈጥናችሁ ነው። መልካም ቆይታ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቤት ፈላጊ ቤተሻችን የጠቃላ ስለ ቤት መረጃ ማወቅ የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁን የቤት ደላላ አማረ ሊለኝ በዛሬው ዕለት በአዲስ አበባ ውስጥ ደረጃ 1 በተባሉ መኖሪያ መንደር ላይ ለሽያጭ የቀረቡ እጅግ በጣም ልዩና ዘመናዊ ቤቶችን ይዤላችሁ መጥቻለሁ። ወሳኝ ቤት ገዥ ሆናችሁም አልሆናችሁም እነዚህ ቤቶች እዩዋቸው፣ በትክክል የሚሸጡ ናቸው። በማንኛውም ሰዓት ብትመጡ ደግሞ የማስጎበኛችሁ ቤቶች ናቸው። ለመኖሪያነት እጅግ በጣም ተመራጭ የሆኑ ጣጣቸውን የጨረሱ መሰረተ ልማት፣ ሁሉ ነገር የተሟላ ነባር ፋይል፣ ዲጂታል ካርታ ወዲያውኑ ገዝታችሁ ወዲያውኑ ስሜ መዞር የሚችሉ ናቸው። አንድ ዘመናዊ ቪላ ቤት እንዲሁም አንድ ዘመናዊ ፎቅ አሉ የተባሉ ቤቶችን ነው እንግዲህ መርጬ ያመጣውላችሁ። ስለዚህ ለወዳጅ ዘመዶቻችሁ ይህን መረጃ አደራ ሼር አድርጉልኝ። እንዲሁም ዛሬ ላይክ እፈልጋለሁ፣ ላይክ እንድታደርጉልኝ ነው የምፈልገው፣ ምክንያቱም ከበርካቶች እጅ እንድደርስ እፈልጋለሁ። ከዛ በተጨማሪ እንግዲህ ነገም ሌሎች መረጃዎችን እንዳቀርብላችሁ ወይም ሳቀርብ እንዲደርሳችሁ ደግሞ ሰብስክራይብ ብታደርጉ እንግዲህ ሌላ መረጃ ስለቅ ይደርሳችኋል ማለት ነው። እንግዲህ ዛሬ ያመጣውላችሁ 300 ካሬ ሜትር እጅግ በጣም ሌክዠሪ ተደርጎ የተሰራ የምታዩት ቪላ ቤት የመጀመሪያው መረጃችን ነው። መንገዳቸው መሰረተ ልማቱ በአስፓልት ውስጥ ለውስጥ መንገዱ የተሰራ ነው። ከዋና አስፓልት በተለያዩ አቅጣጫ እጅግ በጣም ቅርብ ነው። ይህ ቤት እንግዲህ ኮምፓውንድ ውስጥ የሚገኝ ተመራጭ የሆነ የመኖሪያ መንደር ላይ በ300 ካሬ ሜትር ላይ ተገንብቶ ይገኛል። እንግዲህ በርካታ ቪላ ቤቶችን እስከዛሬም አሁንም እያቀረብኩ ይገኛሉ። ታዲያ ይህ ቤት ለየት የሚያደርገው ብዙ ነገር አለ። ይህ የምታዩት የቤቱ ትልቁ ሳሎን ሲሆን የቤቱ ከፍታ እንግዲህ ወደ 3 ሜትር ከ50 አካባቢ ነው። የተገጠሙት የመብራት ሲስተሞች እያንዳንዱ ሴራሚክ፣ ፊት ለፊት ኦፕን ኪችኑ በሚገርም የእንጨት ስራ የተሰራ ሲሆን እጅግ በጣም ዘመናዊና ልዩ ቤት በጥሩ ዋጋ በድርድር ለሽያጭ ቀርቦ ነው የሚገኘው። እንግዲህ ይህን ቤት የምታገኙት ሰሚት አካባቢ ነው። በእርግጠኝነት ትወዱታላችሁ። ነገ ዛሬ አትበሉ። ኮምፓውንድ ውስጥ ያለ ነው። በርካታ ሰዎች እያዩት ነው። ቪላ ቤት የምትፈልጉ ካላችሁ እንግዲህ ጊዜ አትስጡት፣ መታችሁ እዩት። ይህ የምታዩት እንግዲህ የቤቱ ትልቁ መኝታ ቤት ነው። በጣም ሰፊ በጣም ቆንጆ የተፈጥሮ ብርሃን በጥሩ ሁኔታ እንደታሰበው ተሰርቷል። እንደምታዩት መለሻ ክፍሉ ይህን ይመስላል። መታጠቢያ ክፍሉ ደግሞ ይህን ይመስላል። የምታዩት እንግዲህ ስፋቱ እያንዳንዳቸው በጥንቃቄና በጥራት ተሰርቶ ነው የሚገኘው። ስለዚህ ይህን ቤት እንግዲህ በጥሩ ዋጋ ነው ቀርቦ የሚገኘው። እያንዳንዱ ክፍሎችን ጎብኝና የዋጋውን ሁኔታ ደግሞ ነግራችኋለሁ። እንግዲህ ፊት ለፊት የምታዩቸው በግራም በቀኝም የተለያዩ መኝታ ክፍሎች አሉ። እዚህ ላይ እንግዲህ የመጀመሪያው የልጆች መኝታ ቤት ነው። ይህ የምታዩት ቁም ሳጥን ተገጥሟል። የተፈጥሮ ብርሃን እንደምታዩት መስኮቱ ፊት ለፊት ጥሩ እይታን ይዟል ማለት ነው። ቤቱ 2 መንገድ ተጠቃሚ ስለሆነ እንግዲህ የተፈጥሮ ብርሃን ችግር የለበትም። ይህ የምታዩት ደግሞ 3ኛው የቤቱ መኝታ ቤት ወይም 2ኛው የልጆች መኝታ ክፍል ሲሆን በአጠቃላይ እንግዲህ 3 መኝታ ቤት ዋናው ላይ እነዚህን ያያችኋቸውን ይመስላሉ። አሁን ላይ ያያችኋቸው ልጆች መኝታ ክፍል ደግሞ የጋራ የሆነ መታጠቢያ ቤቱ ይህን ይመስላል። እንግዲህ በጣም ቆንጆ ተደርጎ ተሰርቷል። ሽንት ቤት ሻወርም እዚሁ ላይ እንግዲህ የተሟላ ነው። ታዲያ ዋና ቤቱ ላይ 3 መኝታ ቤቶች ቁም ሳጥን ያላቸው ሲሆኑም እንግዲህ 2 መታጠቢያ ቤትና ሽንት ቤት ተገጥሞለት ይገኛል። ይህ የምታዩት ደግሞ ትራዲሽናል ኪችን ነው። ቆንጆ የእንጨት ስራን ተጠቅሞ ካቢኔት ምጥ አድርገው ገጥሞለታል። በጣም ስፋቱም ቆንጆ ነው። ከዛ በመቀጠል ደግሞ በቀኝ በኩል 2 ክፍሎች አሉ። እነዚህ መኝታ ክፍሎች እንደምታዩቸው ሰርቪስ ናቸው። ነገር ግን ሁለቱም ሰርቪሶች ቁም ሳጥን ለየት ባለመልኩ ተገጥሞላቸው ይገኛል። እንግዲህ ከተለያዩ ቪላ ቤቶች ለየት የሚያደርገው አንዳንዱ እንግዲህ ቁም ሳጥን ሲገጠም አናይም። ይህ ያያችሁት ደግሞ ላውንደሪ ቤት እንዲሁም ሻወር ሽንት ቤት ሲሆን ውጭ ላይ ደግሞ ሌላ ስቶር እና አንድ አነስተኛ ለምትፈልጉት ነገሮች ማስቀመጫ የሚሆን ክፍል አለ። በአጠቃላይ እንግዲህ ቤቱ 5 መኝታ ክፍሎችን፣ አንድ ሰፊ ሳሎን እንዲሁም በውስጡ ደግሞ
ቢያንስ 5 መኪኖችን አሊያም 4 መኪናን በጥሩ ሁኔታ እንዲያቆም ታስቦ አነስተኛ ግሪን ኤሪያም ተሰርቶለታል። አቀማመጡ የጧት ፀሐይ ከዋና አስፓልት በቅርብ ርቀት የሚገኝ ነባር ዲጂታል ካርታ ወደ ንግስታች ወዲያውኑ መዞር የሚችል ነው። ይህን ቤት አሁን ለሽያጭ በ42 ሚሊዮን ብር ቀርቧል። እጅግ እንግዲህ ብታዩት ያንሳል እንደምትሉ አንጠራጠርም። ምክንያቱም ቤቱና ዋጋው አሁን ካለው ገበያ ሁኔታ ጋር እንግዲህ ሻጫችን እንዳይሰማ እንጂ በጣም ጥሩ ነው ብለን እናስባለን። መታችሁ እዩ፣ ተደራደሩ። እንግዲህ ፋይሉንም አጣርታችሁ ግዙ። ወደ ሁለተኛው የዕለቱ መረጃ ልውሰዳችሁ። በሁለተኛነት ያመጣውላቸው የሚሸጥ ቤት ደግሞ እንግዲህ እንደምታዩቸው እጅግ በጣም ምርጥና ኮከብ መስለው ያማሩ ዘመናዊ ቤቶች ለሽያጭ ቀርበዋል። እንግዲህ እነዚህ ቤቶች የምታገኟቸው ለቦሌ ኤርፖርት በ3 ኪሎ ሜትር ርቀት ውስጥ የሚገኙ ቡልቡላ ላይ ያሉ ቤቶች ናቸው። ይህ የምታዩት ቤት እንግዲህ ግቢው በቂ ነው። ቢያንስ 4-5 መኪኖችን በጥሩ ሁኔታ ማቆም የሚችል በ325 ካሬ ሜትር ላይ የተገነባ ልዩና ሌግዠሪ ቤት ነው። እስካሁን ያልተኖረበት እያንዳንዱ ማቴሪያል እንግዲህ ከውጭ በመጡ ነው የተሰራው። የሀገር ውስጥ ምንም አይነት ምርት አልተጠቀመም። ስለዚህ ይህን ቤት የምትፈልጉ ካላችሁ አያምልጣችሁ። እጅግ በጣም በጥሩ ዋጋ ትገዙታላችሁ በእርግጠኝነት። የተሰራበት ፊኒሽንግ ማቴሪያል ደግሞ 100% እንደምትወዱትም እርግጠኞች ነን። ይህ ቤት እንግዲህ አሁን የምታዩት ግራውንድ ላይ ያለ ሳሎኑ ነው። 2 ሳሎንና በርካታ መኝታ ክፍሎችንም ይዞ የሚገኝ ነው። እዚህ ግራውንድ ላይ ከሳሎኑ ጎን ደግሞ ይህን የመሰለ ተጨማሪ አንድ መኝታ ክፍል ይዟል። እንግዲህ ደረጃ መውጣት ለማይችሉ ለአዛውንቶች፣ እድሜያቸው ገፋ ላሉ ሰዎች መሆን የሚችል ነው። እዚህ ላይ ደግሞ ፊት ለፊት ትራዲሽናል ኪችን አለ። ቀጣይ ገብተን እናየዋለን። ስለዚህ አድማጭ ተመልካቾቻችን ይህ ቤት አያምልጣችሁ። 325 ካሬ ሜትር ግራውንድ ፕላሱ ተደርጎ የተሰራ ሰርቪሱም ዋና ቤቱም ተያይዞ ተሰርቷል ማለት ነው። እንግዲህ እያንዳንዱ ከደረጃ ጀምሮ አጠቃቀሙ ለአዛውንቶች እድሜያቸው ለገፋ በጥሩ ሁኔታ መንቀሳቀስ እንዲችሉ ተደርጎ ታስቦ የተሰራ ነው። አንደኛ ፎቅ ላይ ነው የምንገኘው። አንደኛ ፎቅ ላይ የትልቁ መኝታ ክፍል ስፋት እንግዲህ ይህን ይመስላል። ማስተር ቤድሩም ማለት ነው። ይህን ይመስላል። ስፋቱ በጣም አሪፍ ነው። የተጠቀማቸው ማንኛውም ማቴሪያል እንግዲህ እጅግ በጣም ተመራጭ ደስ የሚሉ ናቸው። እንደምታዩት እንግዲህ መልበሻ ክፍሉ በጥሩ የመብራት ሲስተም አምሮ ይገኛል። መታጠቢያ ክፍሉ ስፋቱ ደግሞ እንግዲህ ይህን ይመስላል። ሻወር ቦክስ ተገጥሟል። ከዛ ውጭ ጃኮዚ በእናንተ ነው እንግዲህ በገዢዎች የሚስተካከለው። ከዛ ውጭ እንግዲህ በዋጋ ከተስማማችሁ ገዢው የምትፈልጉትን እቃ እንግዲህ ሰጥታችሁት ይገጥምላችኋል። ስለዚህ አድማጭ ተመልካቾቻችን እዚህ አንደኛ ፎቅ ላይ ተጨማሪ የልጆች መኝታ ክፍል እዚህ ላይ አለ። የራሱ የሆነ የውስጥ ሻወር ቤት ያለው ነው። ተጨማሪም እዚህ ላይ አንድ መኝታ ክፍል አለ ማለት ነው። አንደኛ ፎቅ ላይ ከትልቁ መኝታ ቤት ቀጥሎ 2 መኝታ ክፍሎች አሉ። እንደውም ሰርቪሱ ቦታ ላይ ስትሄዱ ደግሞ 2 በጣም ትልልቅ የሆኑ መኝታ ክፍሎችን ይዟል። በአጠቃላይ እንግዲህ ወደ 10 የሚጠጉ መኝታ ክፍሎች ናቸው። ነገር ግን ሁሉ ነገር የተሟላላቸው ክፍሎች ያሉት 8 ናቸው። 2 ተጨማሪ መኝታ ክፍል በአጠቃላይ 10 ማለት ነው። አሁን ያያችሁት ሁለተኛ ፎቅ ላይ የሚገኝ ሌላ ተጨማሪ ሳሎን ነው። ስለዚህ እዚህ ላይም ሌሎች መኝታ ክፍሎች አሉ። በአጠቃላይ እንግዲህ አጠር ባለ ጊዜ የተወሰኑ ክፍሎችን እንግዲህ ለማሳየት ነው የሞከርኩት። እጅግ በጣም ደስ የሚል ሁለተኛ ፎቅ ላይም ቴራስ በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። ፊት ለፊት ወጣ ብላችሁ ጥሩ እይታን የምታዩበት ሁኔታ ነው ያለው። ስለዚህ ይህን ቤት መግዛት ስለምትፈልጉ ሰዎች እንግዲህ ፊት ለፊት ያለው የምታዩት ቤትም ለሽያጭ ቀርቦ ነው የሚገኘው። እጅግ በጣም በጥሩ ሁኔታ ዘመናዊ ተደርጎ ተሰርቷል። ስለዚህ ይህን ቤት መታችሁ እዩ። ፊት ለፊት ያለውን ቤት መታችሁ ጎብኙ። ይህ ቤት አሁን እያያችሁት ያላችሁ ለሽያጭ የቀረበበት ዋጋ 125 ሚሊዮን ብር ጥሪ ነው። እጅግ በጣም ጥሩ ድርድርና በጥሩ ዋጋም ትገዙታላችሁ። ዋናው ትክክለኛ ቤት ፈላጊ ሆናችሁ መምጣት ነው። ከዛ ውጭ እዚህ ቤት ፊት ለፊት ያለውንም እንግዲህ ለሽያጭ ቀርቧል። 375 ካሬ ሜትር ነው። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ በማንኛውም ሰዓት ደውላችሁ ብትመጡ አማራጭና እጅግ በጣም ጥሩ ዋጋ ቅናሽ የተደረገባቸውም ልዩና ሌግዠሪ ቤቶች እስካሁን ያልተኖረባቸው በአዲስ አበባ በማንኛውም አካባቢ ለሽያጭ እጃችን ላይ ይገኛሉ። በማንኛውም ሰዓት ደውሉልን። ኑ ሰላም ነው።